አቶ አምነን እንዴት ነህ? ሰላም፣ እንዴት ነሽ? ሻይ ቡዩና። አያስፈልግም። ያው በደረቁ ከምናወራ ብዬ ነው። ደግሞ እዚህ ድረስ ስለመጣሽ አመሰግናለሁ። የምንመሰጋገንበት ጊዜ በጣም ገና። እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም ወይ? ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ። ወዴት ነው የምትሄጂው? የባለሽ ዳር ቤት እኮ ነው። ዘው ተብሎ አይገባም። ባልሽ ረስቶሽ ነበር እኮ። እድሜ ለኔ በይ። በዛ ላይ ሁለት ባሎች ስላሉሽ ከማንኛው ጋር እንዳለሽ ለማየት ነው አመጣጤ። ምን እያልሽ ነው? በአንድ ድንጋይ ሁለት ወፍ እንዴት ደስ ይላል። ግን አትጎጂም? ሚርስ ምን ነገር የፈለግሽውን ተናገሪ። ሙስጠፋ ባልሽ እንደነበር ደርሼበታለሁ። የእውነት ጓደኛዬ ራሱን የመጣው ዛሬ ተማሪ የወንድሜ ልጅ ለውሳኔ ምን ያክል እንደሚፈጥን እያየሽው ነው። ሜርሲ ምንም ቢሆን ነገር ላምነን መናገር የለም። እሱም እኮ የልጄ እናት ናት ብሎ ነበረ ያን ሁሉ ነገር። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ነባሮችም ሀሳብ አስተያየታችሁን አስቀምጦልኝ የሁላችሁንም ኮመንት ለማየት ዝግጁ ነኝ ማለት ነው። ዛሬ ይዤላችሁ የመጣሁት ድራማ ነው። ድራማ እንግዲህ ሁላችንም ሰኞ ለታ ይለቀቃል ብለን እየጠበቅን ነበረ። ነገር ግን እንዴት ሳይለቀቅ ቀረ የሚለውን ነገር እንግዲህ በራሳቸው ፔጅ ላይ አንዳንድ ነገር ጽፈዋል ማለት ነው። እሱም በጣም ይቅርታ እንዲደረግላቸው እና የሰዓት ማስተካከያ እንዲሁም ደግሞ በሳምንት ስንት ቪዲዮ መለቀቅ እንዳለበት ወስነዋል ማለት ነው። ብዙዎቻችሁ ደቂቃ አንሷል፣ ደቂቃ ይጨመርልን፣ በዛ ላይ ደግሞ በጣም ብዙ አስተያየት እየሰጣችሁ ነው ማለት ነው። ከአስተያየታችሁ መሀል አንደኛ ቶሎ ቶሎ ይለቀቅልን፣ ሁለተኛ ደግሞ ሰዓት አንሷል፣ ሶስተኛ ያው ቤሊ ማስታወስ አለባት ነው እያላችሁ ያላችሁት። እንግዲህ ሁሉም ነገር በጊዜው የሚሆን ይሆናል ማለት ነው። እነሱም እንግዲህ ቀጣይ 10 ሰዓት መሆኑ ቀርቶ እንግዲህ እንደ በፊቱ 8 ሰዓት እንደሚለቁትና በሳምንት 3 ወይንም ደግሞ 4 ጊዜ ለመልቀቅ አስበዋል ማለት ነው። በጣም ትልቅ ይቅርታም ጠይቀዋል። ይህንንም ለማስተካከል እንግዲህ ሁሉም ኦዲየንስ እንደሚስማማበት ተስፋ አድርጋለሁኝ። ምክንያቱም የአብዛኛው ኦዲየንስ ጥያቄ ስለሆነ እነሱም ለማስተካከል እንግዲህ ወስነዋል ማለት ነው። ውድና የተከበራቸው የቻናል ቤተሰቦች፣ በሌላ በኩል እንግዲህ አምነን ካታሪናን በገንዘብ ሊደራደራት ነው ማለት ነው። ያው እሷ ለምን በፍልሚያ አናደርገውም ብለዋለች። እሱ ግን የሰው ልጅ በልቡ እንጂ በልብሱ አያስብም። ስለዚህ እባክሽን እንደ ተማረ ሰው ቁጭ ብለን መወያየት አለብን። ስለዚህ የምፈልገውን ፋይል ልትሰጪኝ ትችያለሽ፣ እንግዲህ የምትፈልጊውን ነገር ከኔ መጠየቅ ትችያለሽ ብለዋታል ማለት ነው። እሱ ከሆነ መግባባት እንችላለን። እኔ እናንተ ምንም አይነት ነገር ኮሽታ ሳይኖር
ማስተካከል እንችላለን ብላ እንግዲህ ጠንከር ያለ ገንዘብ ጠይቀዋለች ማለት ነው። ይሄ ገንዘብ ድርጅቱ እውነት ይከፍለዋል ወይስ ደግሞ አምነን ምን አስቦ ነው የሚለውን ነገር አብረን የምናይ ነው የሚሆነው። ምክንያቱም የጠየቀችው ገንዘብ በጣም ጠንከር ያለ ገንዘብ ነው። አምነንም እንግዲህ ይህንን ገንዘብ ለመክፈል ላስብበት ብሎ ቀን እንግዲህ ቆርጧል ማለት ነው። ምክንያቱም አምነን ያው ድርጅቱ ይከፍለዋል ብሎ አስቦ ሳይሆን የቤተሰቦቼ ማስታወሻ ነው፣ ይህንን ድርጅት ምንም ቢሆን ማጣት የለብኝም፣ ከዚህ በኋላ ራሴ በጥንቃቄ የምሰራው ይሆናል፣ ይህንን ድርጅት በአዲስ ማንቀሳቀስ እችላለሁኝ፣ ይህንን ድርጅት ማጣት አልፈልግም ብሎ እንግዲህ ቆርጦ ተነስቷል ማለት ነው። እንዳያችሁት ካታሪናን እዛው አስገብቶ የሆነ ነገር ማድረግ ይችል ነበረ ማለት ነው። እንግዲህ ምንም ቢሆን ግቢው እስከገባችለት ድረስ እሷን ተጠንቅቆና አቅዶ አስቦበት ሊጠብቃት ይችል ነበር። ነገር ግን እንዳያችሁት አምነን ለያቱም ሲናገረው እንደነበረው እንግዲህ ከአሁን በፊት ባደረገውና ባጠፋው ነፍስ የተነሳ በጣም እንደተጸጸተና ይሄ የኔ ማንነት አይደለም፣ በጣም ነው የማዝነው እያለ እንግዲህ ሲወዛገብ ተመልክተነዋል። በጣም ነው የሚያሳዝነው። በእርግጥ ይሄ ማንነት ያምነን አይደለም። ቢሆንም ግን ካታሪና የምትፈልገው ነገር አሁንም ፍልሚያውን ነው። እሱ ግን ያው በገንዘብ ሊደራደራት አስቧል ማለት ነው። በሌላ በኩል ቤሊ በተለያዩ ክፍሎች ላይ እየገባች አይደለም፣ የብዙዎቻችሁ ጥያቄ ነው። አሁን ላይ እንግዲህ ቤሊ በጣም እየተሻላት ነው። ጭንቅላቷ ላይ የተጠቅለለው ፋሻ እንግዲህ እየተላቀቀ ነው ያለው ማለት ነው። በጣም እያሻሻለች ነው ማለት ነው። እንዳያችሁትም ከአሁን በፊትም እንግዲህ ሙስጠፋ እንዳለው አንዳንድ ጥያቄዎች ሲጠይቃት እንዲሁም ደግሞ ስላልጠየቅኩሽ በጣም ይቅርታ አድርጊልኝ ሲላት ይሄ እኮ ስላልቻልክ ነው እንጂ አውቃ ያደረግከው ነገር አይደለም፣ ቢመችህ እንደምትጠይቀኝ እርግጠኛ ነኝ ስትለው ቤሊ አንድ ያረሳሽው ነገር አለ፣ እሱም ደግሞ ሰውን መረዳት ነው። በፊትም ሰው በጣም ነበረ የምትረጀው፣ አሁንም እሱን ነገር አልረሳሽውም። ስለዚህ የማስታወስ እድልሽ በጣም ሰፊ ይመስለኛል ብሏታል ማለት ነው። በሌላ በኩል እንግዲህ ካታሪና ድርጅት ውስጥ እግሩን በሽጉጥ መታ የጣለችውን ሰውዬ በነ አምነን ግቢ ውስጥ እንግዲህ አይን ላይን ተገናኝተዋል ማለት ነው። ሰውየውም እንግዲህ በጣም ነበረ እየደነገጠው ማለት ነው። እሷም አምነንን እየጠየቀችው ነበረ። ሰው ይዘህ ነው ወይ እየጠበቀኝ? ምን ለማድረግ እያሰብክ ነው እያለችው ነበረ። እሱም ካታሪና ለአምነን ማን አብሯት እንደሚሰራ ሁሉንም ነገር እንደምትነግረው ቃል ገብታለታለች። እንግዲህ ከአብሯት ከሚሰራው ሰው መካከል አንዷ ሜርሲ እንደሆነች ሁላችሁም ታውቃላችሁ። ከአሁን በፊት ላይ ለሲፈንም የአምነን የእንጆሪ ማሳው ላይ እንግዲህ መርዝ እንድጭበትና ሁሉም እንጆሪዎች እንዲረግፉ ፈልጋለሁ እያለች ለሲፈን ስትናገር ሰምታችኋታል። እንግዲህ ወይዘሮ ሜርሲ ይህንን ነገር አምነን ሜርሲ ይህን ሁሉ መከራ እንዳመጠችበት እንግዲህ ቤት ውስጥ ከመጣችው ልጅ ሁሉንም ነገር ሰማ ማለት ነው። እንዳያችሁት ይህን ሁሉ ሴራ ያቀናበረችው ሲፈን ሳትሆን ሜርሲ መሆኗን አውቋል ማለት ነው። እንግዲህ አምነን ሜርሲን ምን ሊያደርጋት ይችላላችሁ ታስባላችሁ? እንዲሁም ደግሞ ወይዘሮ ሴማ ስትሰማ ለሜርሲ ምን አይነት ውሳኔ ታቀርብላታለች? ምንስ የምታስደርጋት ይመስላችኋል? እንግዲህ አምነን የሰው ሕይወት እስከ ማጥፋት የደረሰው በሜርሲ ምክንያት ነው። ስለዚህ ወይዘሮ ሴማ ደግሞ ይሄንን ነገር ስትሰማ በእርግጠኝነት ሜርሲን ታስወግዳታለች ብዬ አስባለሁኝ። ምክንያቱም አምነን ካሁን በፊት በይህ ሁሉ ሴራ እንግዲህ ሰው ነፍስ እንዳጠፋ አይታችኋል። በዚህም ነገር በጣም እየተጸጸተ ነው ያለው። ነገር ግን ይህ ሁሉ የተፈጠረው እንዳያችሁት ሜርሲ ወደዛ ቤት ከመጣች በኋላ ነው ማለት ነው። እንግዲህ ያያችሁት ከሆነ በጣም ብዙ ነገሮች ለማድረግ ሞክራ ነበረ። ነገር ግን የተሳካላት ይመስለኛል። ያለታም ሰውየው እንግዲህ አምነን የገደለው ለታ ከሷ ጋር ራሱ ተቀጣጥረው አብረው እቃውን ለመረካከብ እየሄደች ነበረ። ሲደውልላት ነበረ። ወይኔ አምነን እኮ እየተከተለው ከሆነ እዚህ ጋር እኔን የሚያገኙኛል ብላ እየሮጠች የነበረው ማለት ነው። ይሄንን ነገር እንግዲህ ሁሉንም ነገር ነግረዋለች ማለት ነው። ሁሉንም ነገር ሜርሲ እንደዚህ እንዳደረገች ነግረዋለች። ሰነዱን እየሰረቀችው
ልጅ ደግሞ ሲፈን ናት ወይስ አይደለችም የሚለውን ነገር ደግሞ ሲፈን አይደለችም ማለት ነው። ነገር ግን ሲፈን እንዴት ልትጠፋ ቻለች? ከዛ ቤት እንዴት ልትሄድ ቻለች? በእርግጥ ሲፈን ናት የሚባል ነገር ስለሰማች ነው ወይስ ሲፈን እጁ አለበት የሚለውን በቀጣይ ነው የምናየው። ምክንያቱም እንዳያችሁት ሲፈን እንግዲህ እዛ ቤት የገባችው ለበቀል ቢሆንም ነገር ግን ሁሉንም ነገር ትታ ያው በፍቅር ፍዝዝ ብላ ነበር ያለችው ማለት ነው። ሲፈን ይሄንን ነገር ታደርጋለች ብዬ አላስብም። ነገር ግን ይሄንን ነገር አስባበት ስለገባች ምናልባት ሳታደርገው ይሄ ነገር በጥርጣሬ እንትን ያለች ይመስለኛል ማለት ነው። በእርግጥ ግን ከዛ ቤት መጥፋቷ በጣም ጥሩ ነው ለሷም ሆነ ላምነን። ምክንያቱም አምነን እየፈለጋት የነበረው ሊገላት ነበረ ማለት ነው እንግዲህ